ውድና የተከበራችሁ ተመልካቾች የብዙዎቻችሁ ጥያቄ የሆነውን እንግዲህ ከብሎኬት ቤት ከመስራትና እንዲሁም ደግሞ ከእንጨት ቤት ያለው ልዩነት ምን ያክል ነው? የብሎኬት ቤት ለመስራት በአሁኑ ሰዓት ወይንም ደግሞ በ2018 ምን ያህል ብር ያስፈልገናል? እንዲሁም በቆርቆሮ መጠን ይዤላችሁ ቀርብ ያለሁኝ ለማወዳደርም እንግዲህ ከእንጨት ቤትና ከብሎኬት ቤት ዋጋዎቹ የተቀራረበ ነው፣ ብዙ ልዩነት የለውም። አንዳንዶች ደግሞ ተመሳሳይ ነው ለምትሉም ለሁላችሁም ምላሽ የሚሆን ሰፊ የሆነ ማብራሪያ ከዚህ ቪዲዮ ላይ የምሰጣችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደት ናችሁ? ውድ የቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬ ያስኩላችሁ መረጃ እንግዲህ በአሁኑ ሰዓት የብሎኬት ቤት ለመስራት ምን ያህል ብር ያስፈልገናል እንዲሁም ደግሞ ከእንጨት ቤት ጋር ያለው ልዩነት ምን ያክል ነው? እያንዳንዱ ከዚህ ቪዲዮ ላይ በዝርዝር የማሳወቃችሁ ይሆናል። አሁናዊ የማቴሪያል ዋጋዎችስ ስንት ብር እየተሸጡ ይገኛሉ? ጠቅለል ብሎስ በብር ደረጃ ስንት ብር ያስፈልገናል? እያንዳንዱ የምናይ ነው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ላይክ፣ ሼር ማድረጋችሁንም አትርሱ። ወደ ተመልካቾች ይህ የምትመለከቱት ቤት እንግዲህ አራት ክላስ የሆነ የብሎኬት ቤት ነው። ያ ማለት ሶስቱ ክላሶች አራት በአራት የሆነ ሶስት ክላስ አለው። ሌላኛው አንድ ወይም ሳሎኑ ደግሞ 4 በ4 የሆነ ነው ማለት ነው። ስለዚህ አራት ክላስ የሆነ ቤት ነው። እንግዲህ 4 በ4 ሰፊ ነው። ሶስቱም ክላሶች 4 በ4 ናቸው። ሳሎኑ 4 በ4 ነው ማለት ነው። ስለዚህ 4 ክፍል ቤት ወይም በቆርቆሮ ስንቀይረው ደግሞ 62 ቆርቆሮ ይፈጃል። እንግዲህ ይህ የብሎኬት ቤት ከመሰረቱ እስከ ፊኒሽንግ ያ ማለት የጅብሰም ስራና የበርና መስኮት መስተዋት እነዚህ ስራዎች ሲቀሩ ሌላውን ጠቅለላ አድርጌ የሚያስፈልገውን ማቴሪያል እና በብር ደረጃ ስንት ብር ይወስዳል የባለሙያ ጠቅለላ አድርገን ከዚህ ቪዲዮ ላይ የምናይ ይሆናል ማለት ነው። እንግዲህ ከስራዎቹ ስንጀምር በቅድሚያ የሚያስፈልገው እንግዲህ የጎዶ ቁፈራ ነው የሚሆነው። ቦታው እንግዲህ ደልዳላ ወይም ደብል የሆነ ቦታ ላይ እንግዲህ ሲሆን ድልድላ የሚያስፈልገው ከሆነ እሱ ሌላ ሂሳብ ነው፣ ታስደለድላላችሁ። ከዛ በኋላ ያለውን ሂሳብ ነው የምንሰራው። ስለዚህ ለጎዶ ቁፈራ በአሁኑ ሰዓት እስከ 10,000 ብር የሚያስፈልጋችሁ ይሆናል። ስለዚህ ለጎዶ ቁፈራ 10,000 ብር ትላላችሁ ማለት ነው። ለግንባታ የሚሆኑ ማቴሪያሎችን የምናይ ይሆናል። እንግዲህ ከአሸዋ የምንጀምር ይሆናል። ስለዚህ አሸዋ 3 ሲኖ አሸዋ ያስፈልጋችኋል። አንድ ሲኖ 25,000 ብር ነው። እኛ አካባቢ ላይ ያለ ሂሳብ ነው የምነግራችሁ። ሁላችሁም እንደየአካባቢያችሁ የአሸዋን መጠን ወይም የአሸዋን ሂሳብ ታስባላችሁ። መጠኑ ግን የምጠቅስላችሁ በቂ ነው። ምንድነው የዋጋ ልዩነት ነው። ለምሳሌ እኛ ጋር 25,000 ብር የሚመጣው ሌላ ቦታ ላይ 60,000 70,000 የሚመጣባቸው አካባቢዎች ስላሉ እዛ አካባቢ ያላችሁ ደግሞ በ70,000 የምታስመጡ በ70,000 ታባዛላችሁ። መጠኑ ግን 3 ሲኖ በትልቁ ይበቃል፣ በ10 ጎማ ማለት ነው። ስለዚህ 3 ሲኖ በ25,000 ብር 75,000 ብር ለአሸዋ የሚያስፈልግ ይሆናል። ሌላው ድንጋይ ነው። ድንጋይ 7 ሲኖ ወይም 7 ቢያጆ የሚያስፈልግ ይሆናል። የዚህም ዋጋ እንደየአካባቢያችሁ ትሰሩታላችሁ። እኛ አካባቢ ላይ 10,000 ብር ነው። ስለዚህ የሰባቱ ሲኖ በ10,000 ብር 70,000 ብር ለድንጋይ የሚያስፈልግ ይሆናል። ሌላው እስታፋ ነው። 80 ኪሎ እስታፋ ያስፈልጋችኋል። 1 ኪሎ እስታፋ 190 ብር ነው። የ80 ኪሎ በ190 ብር 15,200 ብር ለስታፋ የሚያስፈልግ ይሆናል። ሌላው ቤርጋ ነው። 73 ቤርጋ ባለ 10 የሚያስፈልግ ይሆናል። 73 ቤርጋ ባለ 10ሩ 73ን በ1800 ስታበዙት 131,400 ብር ባለ 10 ብረት ወይም ፌሮ ብረት የሚያስፈልጋችሁ ይሆናል። ሌላው ባለ 8 ቤርጋ 8 ያስፈልጋል። አሁንም የዚህ ባለ 8 ዋጋ 900 ብር ነው። 8 ይበዛ በ900 7,200 ብር የሚያስፈልግ ይሆናል። ለእንግዲህ ለብረት ለፌሮ የሚያስፈልጉት አሁን የጠቀስኩላችሁን ይመስላል። ባለ 10 73 ባለ 8 ደግሞ 8 ማለት ነው። ይህን ከያዝ እንግዲህ ከብረት ወጣ ስንል ደግሞ
ወደ ሽቦ ወይም ማሰሪያ የምንሄድ ይሆናል። 20 ኪሎ ሽቦ የሚያስፈልግ ይሆናል። በ300 ብር 6000 ብር ለሽቦ የሚያስፈልገን ይሆናል። ሌላው ምንድነው? የጣውላ ኪራይ ነው፣ ማፈኛ ማለት ነው። የጣውላ ኪራይ እስከ 3000 ብር የሚያስፈልጋችሁ ይሆናል። ከምትገዙ በኪራይ ቢሆን ወጪ ይቆጠብላችኋል ማለት ነው። ምክንያቱም የትኛውን ቦታ ላይ በኪራይ የሚሰጡ ስላሉ መከራየት ትችላላችሁ ማለት ነው። ሌላው ኮንክሪት ነው። ኮንክሪት አንድ ሲኖ ያስፈልጋችኋል። የግዥም የማስመጫውም ጨምሮ እስከ 40 ሺህ ብር የሚያስፈልጋችሁ ይሆናል። ስለዚህ ለኮንክሪት 40 ሺህ ብር የሚያስፈልገን ይሆናል። ሌላው ሲሚንቶ ነው። እንግዲህ ሲሚንቶ ከመሰረቱ እስከ ፊኒሽንጉ ነው። እንግዲህ የሲሚንቶ ሂሳብ ጠቅለል አድርጌ የማቅረብላችሁ ማለት ነው። ሲሚንቶ 200 ኩንታል ሲሚንቶ የሚያስፈልጋችሁ ይሆናል ማለት ነው። የሲሚንቶ ዋጋ አሁናዊ ዋጋው እንግዲህ 1 ኩንታል 1550 ብር በናሽናል ሲሚንቶ እየተሸጠ ይገኛል። የ200 ኩንታል ሲሚንቶ በ1550 ብር 310 ሺህ ብር ለሲሚንቶ የሚያስፈልግ ይሆናል። በጣም ትልቁን ብር የሚጠይቀው እንግዲህ ምንድን ነው? አንዱ የሲሚንቶ ነው ማለት ነው። በቀጣይ እንጨት ነው። እንጨት እንግዲህ ያስፈልጋል። 80 እንጨት ያስፈልጋችኋል። በ200 ብር 16000 ብር። እንዲሁም ለጣራ ተሸካሚ የሚሆኑ እንጨቶች አሉ። ለእነሱ ደግሞ 15 እንጨቶች ያስፈልጋሉ። በ600 ብር 9000 ብር ለነዚህ እንጨት የሚያስፈልግ ይሆናል። ሌላው የቆርቆሮ ማገር ያስፈልጋል። እንግዲህ ከላይ ማለት ነው ቆርቆሮ የሚመታበት ለቆርቆሮ ማገር 32 የቆርቆሮ ማገር የሚያስፈልግ ይሆናል። ስለዚህ የ32ቱ የቆርቆሮ ማገር በ300 ብር 9600 ብር ለቆርቆሮ ማገር ያስፈልገናል። ሌላው አውራጅ ነው። አውራጅ 17 አውራጅ ያስፈልጋል። በ300 ብር 5100 ብር ለአውራጅ የሚያስፈልግ ይሆናል። ሌላው ቆርቆሮ ነው። ቆርቆሮ 62 ቆርቆሮ ያስፈልጋችኋል። መግቢያ ላይ እንግዲህ እንደነገርኳችሁ ክላሱ 4x4 የሆኑ 3 ክላሶች ማለት ነው። አንዷ ወይም ሳሎኗ ደግሞ 4x10 በ4 የሆነች ማለት ነው። ይህን ለመስራት ነው እንግዲህ። ስለዚህ በቆርቆሮ መጠን ደግሞ 62 ቆርቆሮ ያስፈልጋችኋል። አንድ ቆርቆሮ አሁን ላይ የሚሸጠው 1000 ብር ነው። የ62ቱ ቆርቆሮ በ1000 ብር 62000 ብር ለቆርቆሮ የሚያስፈልጋችሁ ይሆናል። በቀጣይ የምናየው እንግዲህ የቆርቆሮን ከጠቀስን ሚስማር አለ። ሚስማር 7 ባኮ ሚስማር የሚያስፈልገን ይሆናል። ሁሉንም ጠቅላላ አድርጎ በ8ም እንዲሁም በቆርቆሮንም ጠቅላላ አድርገን ያስኩላችሁ። የ7 ባኮ በ1200 ብር 8400 ብር ለሚስማር የሚያስፈልገን ይሆናል። ሌላው እንግዲህ ብሎኬት ነው። የብሎኬት እንግዲህ 2000 ብሎኬት የሚያስፈልጋችሁ ይሆናል። የአንድ ብሎኬት ዋጋ 60 ብር ነው። የ2000 ብሎኬት በ60 ብር ስታበዙት 120 ሺህ ብር ለብሎኬት የሚያስፈልገን ይሆናል ማለት ነው። ሌላው እንግዲህ ከዚህ በኋላ የእቃ ማጓጓዣ እና የሰራተኛ የማውረጃ ሲሚንቶ እንዲሁም ከስቶር ላይ ገዝታችሁ ወደ ምሰራበት ቦታ ላይ ለምትወስዱበት ለነዚህ ጠቅላላ ከላይ የጠቀስኩላችሁ የብረት አይነቶች አሉ። እንዲሁም ደግሞ የሲሚንቶ አለ፣ እንጨት ምናምን እነዚህን ጠቅላላ አድርጎ እስከ 40 ሺህ ብር የሚያስፈልጋችሁ ይሆናል ማለት ነው። ይህ ለምንድን ነው? እቃዎችን ለማጓጓዝ ማለት ነው እና የማስጫኛ ወደ ቦታው የምታስቀርቡበት ነው። ከዚህ በኋላ ምንድነው የባለሙያ የሚቀረን ይሆናል። የባለሙያ እንግዲህ ጠቅላላ አድርጋችሁ ኮንትራትን መስጠት ትችላላችሁ። እንዲሁም ደግሞ ባለሙያዎችን ስትይዙ በቀን ሰራተኛ ወይም በቀን ሂሳብ ባለሙያዎችን መያዝ ትችላላችሁ። ኮንትራት ጠቅላላ አድርጋችሁ ከምትሰጡም ግን በቀን ሂሳብ ብታሰሩ ውጤታማ ትሆናላችሁ፣ ለምታሰሩት ማለት ነው። ስለዚህ በዛ ደረጃ ብታስኬዱት ውጤታማ ትሆናላችሁ፣ ጥቆማ የምሰጣችሁ ማለት ነው። ጠቅላላ አድርጋችሁ ኮንትራት ከምትሰጡ በቀን ሂሳብ ማሰራት ትችላላችሁ። ስለዚህ ለባለሙያ ጠቅለል ብሎ ከ300 እስከ 350 ሺህ ብር ሙሉ ፊኒሽንጉን ይህ የብሎኬት ቤት ለመስራት የሚያስፈልጋችሁ ይሆናል ማለት ነው። ስለዚህ ውድ ተመልካቾች ይህን ቤት ለመስራት ከሚያስፈልጉን ማቴሪያሎች እንግዲህ አሁን የጠቀስኩላችሁን ይመስላል ማለት ነው።
ወደ ብር ስንቀይራቸው ወይንም ደግሞ ጠቅላላ አድርገን በብር ደረጃ ስናስቀምጠው 1,287,900 ብር ወይም 1,287,900 ብር የሚያስፈልገን ይሆናል። ይህ ዋጋ እንግዲህ ውድ ተመልካቾች በዛሬው ዕለት ይህን ቪዲዮ በሰራሁበት በማቴሪያሎቹም በዛሬው ዕለት ባለበት ሁኔታ ነው ማለት ነው። ምናልባት እንግዲህ ይህ ከአንድ ወር ከ15 ቀን ከዛ በኋላ ደግሞ የተለያዩ እቃዎች የሚጨምሩ ከሆነ እየጨመረ ይሄዳል፣ የሚቀንስም ከሆነ እንደዚሁ የሚቀንስ ይሆናል ማለት ነው። ስለዚህ ይህ ቤት እስከምን ደረጃ ነው ምንን አያካትተ የሚለው ግልጽ እንዲሆንላችሁ ቀለምና የኮርኒስ ስራዎችን መስተዋትና በር እነዚህን ስራዎች አያካትትም ማለት ነው። መስተዋት፣ በር ገጠም አለ፣ የፊኒሽንግ ስራዎች የጂፕሰምና ኮርኒስ አለ፣ እንዲሁም ቀለም እነዚህን ስራዎች አያካትትም። ከዛ ውጭ ያለን ስራ ሙሉ ፊኒሽንግ አሁን ከነገርኳችሁ ለመጨረስ 1,287,900 አካባቢ የሚያስፈልገን ይሆናል ማለት ነው። ስለዚህ ውድ ተመልካቾች አሁን ወደ ዋናው ነጥቤ ደግሞ ስመጣ ከእንጨት ቤት ጋር ብዙ ልዩነት የለውም። አንዳንዶች በኮሜንትም በውስጥም ታናግሩኛላችሁ የእንጨት ቤትና የብሎኬት ቤት ዋጋው ተመሳሳይ ነው፣ ልዩነት የለውም። አንዳንዶች ደግሞ ልዩነቱ በጣም ጠባብ ነው እንደሚባለው ሰፊ አይደለም እያላችሁ በተደጋጋሚ ተጠይቁኝ ነበር። ይህ ቤት እንግዲህ ምሳሌ አሁን ከደረስንበት ደረጃ በኋላ የበርና የመስኮት የመስተዋት የቀለም የጂፕሰም ኮርኒስ እነዚህ ስራዎች ከዚህ በኋላ ቢያንስ ከ500 እስከ 600 እና 700 ሺህ ብር አካባቢ የሚጠይቁ ስራዎች ይኖሩታል ማለት ነው። ከዚህ ላይ ለምሳሌ አሁን የተጠቀስኩላችሁ 1,287,900 ያልኳችሁ እስከ 1,300,000 ያዙት። ከዚያ በኋላ ቢያንስ 600-700 ሺህ ብር በእርግጠኝነት ያስፈልገናል። ያ ማለት ምንድነው? እስከ 2 ነጥብ ይህን ለመጨረስ እስከ 2 ነጥብ የሚያስፈልግ ይሆናል ማለት ነው። ወደ እንጨት ቤት ብንቀይረው ደግሞ ወደ እንጨት ቤት ስንቀይር ለምሳሌ 7/8 አድርጋችሁ ወይንም ደግሞ 7/8 ሆኖ በኤል ሼፕ አድርጋችሁ 62 ቆርቆሮ ልክ አሁን በብሎኬቱ መጠን ብትሰሩ እስከ ስንት ይጨርሳል? በተደጋጋሚ ቪዲዮ ሰርቼላችኋለሁ ሙሉ ፊኒሽንጉን ማለት ነው። ያለው ልዩነት በዛ በእንጨት ቤት ብናደርገው እስከ 1.2 የሚጠናቀቅ ነው ማለት ነው። በአሁኑ ሰዓት ሙሉ ፊኒሽንጉ እስከ 1.2 የእንጨት ቤት መጨረስ ይቻላል። ያ ማለት እስከ 800 ሺህ ጀምሮ ልዩነት አለው ማለት ነው። ይህን አውቃችሁት ልትጀምሩት ይገባል። ግልጽ እንደሚሆንላችሁ አልጠራጠርም። ብዙዎቻችሁ በጣም ልዩነት እንደሌለው ጭምር የምትገነዘቡ አላችሁ። ይህን አውቃችሁ ልትጀምሩት ይገባል። ነገር ግን ምንም ልዩነት የለው እንጨት ቤት የሚሰራልኝም ብሎኬት ይሰራልኛል ብላችሁ እንዳትሸወዱ ነው። በአሁኑ ሰዓት በጥራትም መሰራትም ካለበት እንደ ሀሳብ የምሰጣችሁ አቅም ካለ የብሎኬት ቤት እንደምንም ተጠናክራችሁ ብትሰሩ እንደ ሀሳብ የምሰጣችሁ ይሆናል ማለት ነው። ብር ላለው አቅሙ ካላችሁ ብሎኬት ቤት ጥራቱም ሁሉም ነገር ቦታም ደግሞ ሴቭ ያደርግላችኋል ማለት ነው። በዛ ደረጃ ብር ላላችሁ ብትሰሩ ታሪፍ ነው። ነገር ግን እንዲሁ ዝም ብላችሁ ገና ልዩነት የለውም ብላችሁ ለምትገቡበት ደግሞ ያለው ልዩነት ቢያንስ ከ800 ሺህ ብር በላይ ይዞ ሰፊ ልዩነት አለው። ይህንን ልትረዱት ይገባል። ይህ ቪዲዮ የብዙዎቻችሁ ጥያቄ እንደነበር አልጠራጠርም። ይህን ሀሳብ እንደምትወዱትም አልጠራጠርም። ቪዲዮ ላይክ አድርጉት፣ ሼር አድርጉልኝ። ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ። ለእናንተ የሚጠቅሙ አስተማሪ የሆኑ ቪዲዮዎችን የመለቀበት ቻናል ነው። ሰብስክራይብ ብታደርጉት ለእኔም ይጠቅመኛል፣ እናንተም ደግሞ ብዙ መረጃዎችን ታገኙበታላችሁ። ስለዚህ ውድ ተመልካቾች በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወረሕመቱላህ ወበረካቱሁ።